ምችኝ ምንም አይመስለኝ። ይሄው ምችኛ እንዴ ሳሚ፣ አንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥለዋለሁ። እኔ ስለ አንቺ ፍላጎት አይመለከተኝም፣ ግን ፈለግሽም አልፈለግሽም ደስተኛ ሆነሽ ነው የምትኖሪው። የራስሽ እናት፣ የራስሽ ንብረት፣ የራስሽ ቤት፣ ሁሉም ነገር አስመልስልሻለሁ። ፈቀድሽም አልፈቀድሽም ልታስቆመኝ አትችይም። ገባሽ እንዴ? ግን የለብኝም፣ ግን ይህን ያክል እየጠረጠርኳት ከዚህ በኋላ አንድ ላይ መሆን አያስፈልገንም። ያለበለዚያ ግን ጊዜው በሄደ ቁጥር እየጠላዋት ነው የሚሄደው። ቆይ ሳሚ የነገረኝ ነገር ውሸት ቢሆንስ? አሁን የምርመራ ውጤትም ይመጣል። ከዛ በቃ ልጇ እንዳልሆንኩም ይታወቃል። ከዛ መቼም ወደዚህ ቢመልሽ አልመጣም። በቃ ከገደልከኝ ግደለኝ። ለአንተ ብዬ እኮ ስንት ነገር ሰርቻለሁ። ነገርኩሽ። የካደ ሰው መጨረሻው ሞት ነው፣ ሞት። አንቺ ደግሞ እኔ ለሁለተኛ ጊዜ ስትገኝ ነው። ሰላም ማመን አቃታት የሰማችውን ነገር። ሀረግ ያለ ምክንያት እንደዚህ አልሆነችም፣ ያለ ነገር አልተመላለሰችም። ሀቅ ይዛ አትሟገትም፣ እውነት ይዛ አትሸሽም። እውነትን ስለያዘች ነው ደጋግማ መታ እየተሟገተች ያለችው። አንደኛ ያመጣቻት ልጇ፣ አመጣ የወለደቻት ልጇ እንዲህም በማድረጓ እናትነቷን በመክዳቷ፣ በመቀጠል ልጇ ወንጀል ውስጥ እየተዘፈቀች ሌሎች ሰዎችን እያጭበረበረች እንደሆነ ስታውቅ እንዴት ትቻለው የሚለው ጥያቄ ነው። በሌላ በኩል የሳሚና የብሌን ጉዳይ ነው። ሳሚና ብሌን አሁንም እጅግ የሚገርም ሁኔታ ላይ ናቸው። ሳሚ ፍቅርሽ ገዝቶኛል፣ በልቤ ነግሰሻል፣ ለአንቺ ተንበርክቻለሁ፣ እጄን ሰጥቻለሁ። ለዚህም የተቀማሽውን ህይወት ለመመለስ እየታገልኩልሽ ነው። ወደድሽም ጠላሽም፣ ተቀበልሽውም አልተቀበልሽውም ለአንቺ እውነትና እውነት እንዲወጣልሽ፣ ሀቁ እንዲረጋገጥልሽ እፈልጋለሁ። በአንቺ የተንደላቀቀ ህይወት ሌሎች ዘና እያሉበት ነው። በአንቺ ደስታ ሌሎች እየተደሰቱበት ነው። በአንቺ እናት ሌሎች እየታቀፉበት ነው። አውቃለሁ ከዛ ሁሉ ህይወት መቀማት የኔ እጅ አለበት። ግን መኝ ብሌን፣ አንቺ ብትገፊኝ ባታፈቅሪኝ ለአንቺ ፍቅር ስክል ደስታሽን ስለምመኝ እውነቱን እንዲወጣ ረዳሻለሁ ይላል። ብሌን ግራ ገብቷታል። ሳሚን ሙሉ ለሙሉ ብታምነውም የፍቅሩ ጉዳይ ስላልተቀበለች ነው እንጂ ያለ ምክንያት ሳሚ ደጋግሞ እንደዚህ አላለኝም የሚለው ጥያቄ ሆኖባታል። በሌላ በኩል የዶክተሩና የበኃይሉ ጉዳይ ነው። ዶክተሩና በኃይሉ እየተፋጠጡ ነው። የደበከኝ ነገር እንዳለ ይሰማኛል። ለራስ ጥቅም እንጂ ለሰላም አስበህ አይደለም። ከዚህ ሚስጥር ጀርባ ሌላ ታሪክ አለ። በግማሹ ላይ ነገርከኝ። በእርግጥ አግዝሃለሁ፣ ግን ላንተ ብዬ ሳይሆን ለሰላም ብዬ ነው። አንተ ቃልን ለማዋረድ ብትሮጥም እኔ ደግሞ እውነት እንዲወጣ ሀቅ እንዲረጋገጥ እናትና ልጅ እንዲገናኙ እውነተኛ ልጆች እና እናት እንዲወጡ የሚለው እርዳታ ነው ይላል። ይህ መጨረሻ ምን ይሆን? በጣም የሚያሳዝን መጨረሻ። በኃይሉ የክፋቱን ጥግ እያሳየ ነው ማለት ነው። ምን ለመጥቀም ሳይሆን ብሌንን ለመጉዳት ነው የምትፈልገው። እኔ ግን እውነትን ለማውጣት ነው ብሏል ዶክተሩ። ትልቁ ጉዳይ ግን ወይዘሮ ሰላም እውነታው ሲረጋገጥላት ምን ያህል የእግር እሳት፣ የህሊና ጸጸት፣ የማይድን ቁስል እንደሚገጥማት ማሰብ ይከብዳል። ወይዘሮ ሀረግም ቆም ብላ ብታስባት መልካም ነው። ያለ ምክንያት አልተከራከረችም። ያለ ምክንያት እንዲህ አንጀቷ እስከሚያር ቆሽቷ እስከሚነድ እንደዚህ ያልሆነችም። እቺ ሴትዮ ጤነኛ ናት፣ እስኪ እሷንም ልስማት ማለት አለባት የሚል እምነት አለ። ቃል መግቢያ ቀዳዳው ጠፍቷታል። በዛ ላይ ብሩን ስትሰጫት አይቻለሁ፣ ገንዘብ ስትከፍላት አይቻለሁ። እያገሻት እንጂ እየከፈልሻት አልመሰለኝም። ለዚሁ ሁሉ ስራሽ ዋጋ ትከፍያለሽ። ወይዘሮ ሰላም በነገራችን ቆም ብላ ብታስብ ቃል አንድ ቀን እውነት ተናግራ አታውቅም። ሁልጊዜ ውሸት፣ ሁልጊዜ ማስመሰል፣ ሁልጊዜ የሆነ ሴራ ነው የምትሰራው እና ሊሆን ይችላል የሚል ግምት ውስጥ ልትገባ ትችላለች የሚል እምነት አለኝ። ምክንያቱም እህቷ አብድ እንደሆነች ይቺ ሴትዮ ከመሰከረች በኋላ ይቅርታ ጠይቂልኝ ለማለት እንግዲህ ከግቢው ስትወጣ ነው ሲጨቃጨቁና ገንዘብ ስከፍላት ያየቻት። ይህ ማለት ያለ ምክንያት እንደዚህ አይሆንም። ሲቀጥል ደግሞ ይህ ገንዘብ ሀረግ እንዴት አወቀች የሚለው ጥያቄ ነው። በጣም የሚያሳዝነው ነገር ወይዘሮ ሀረግም ጥፍጥፍ አድርጋ ይችን ሴትዮ አምጥታ መስክሪ በድጋሜ ቃል ከፍላይ ነው በይ ልታስብላት ትችላለች። ቃል አንዱን ትሻገራለሁ እያለች ሌላ ጣጣና ሌላ መዘዝ ይዛ እየመጣች ነው በራሷ ላይ። በዚህ ላይ አሁን እውነት ነው፣ እውነት አለ፣ ሀቅ አለ፣ እውነት በእጃችን ላይ ያለ እያሉ ሳሚን ነው እውነቱን ይዞ የሚሟገተው። ምክንያቱም ሳሚ እናትና ልጅ ሰላምና ብሌን ናቸው ነው የሚለው። በኃይሉ ደግሞ ቃል የሰላም ልጅ አይደለችም የሚለው እንዲረጋገጥላት ነው እንጂ ትክክለኛ ልጇ እንድትሄድለት አልፈለገም። ምክንያቱም የራሱ የሚፈልገው ቁማር ስላለ
ቃል ደግሞ እናትና ልጅነታቸውን አረጋግጠው ንብረት መውሰድ ነው የምትፈልገው። ወይዘሮ ሀረግ ያላት አማራጭ ወደድሽም ጠላሽም በሁሉም ማስመርምሪ ብላ ስታስመረምር ቃል ከሰላምና ከባሀይሉ ጋር ዝምድና እንዳላቸው ውጤቱ ካስመለከተ እውነትም የቃል የሰላም ልጅ ናትን የሚለው ጥያቄ ይነሳል። በሀይሉና ሀረግ ፊት ለፊት መገናኘት አለባቸው። ያ ጨካኙ ጽንሱን አውጥተሽ ጣይ ቆሻሻ ውስጥ ጽንሱን ማየት አልፈልግም፣ እንድትወልጅ አልፈቅድልሽም፣ ከወለድሽ የራስሽ ጉዳይ ብሎ የጣላት ሰውዬ በሀይሉ ነውን? አረመኔው ጨካኙ ምረት የሌለው አባቱ ላይ እጁን አንስቶ አባቱን አንቆ የገደለው በሀይሉ ባልተወለደ ልጅም ከመጨከን ወደኋላ አይልም የሚል ግምት አለኝ። መጨረሻው አጓጊና ልብ አንጠልጣይ ነው። በዚህ የሳሚ እውነት አለ። ሳሚ እውነትን ይዞ ነው የሚሟገተው። ቃል የሰላም ልጅ አይደለችም፣ እናትና ልጅ ብሌንና ሰላም ናቸው ብሎ ሲሟገት እየተገፋ ነው። ብሌንም በፍቅሯ አስታከህ ፍቅርህን እንድቀበልህ ለአንተ መልካም አመለካከት እንዲኖረኝ ያመጣኸው ሴራ ነው፣ ምርመራ ተመርምረው ቃል የሰላም ልጅ ናት የሚል ማረጋገጫ መጥቷል የሚለውን አሳምነዋል አይምሯ ውስጥ። ሳሚ ደግሞ ይህንን ማረጋገጥ ነው የሚፈልገው፣ ይህንን ሀቅ ማስመስከር ነው የሚፈልገው። መጨረሻው ምን ይሆን? በጣም አጓጊ ልብ አንጠልጣይ፣ የክደቱን ጥግ የማስመሰሏን ገመድ የሚበጥስባት ቀን የደረሰ ይመስለኛል። እናንተስ እንዴት አገኛችሁት? ቃል በየትም ሆነ በየትም መሻገሪያ ድልድይ መሽሎጊያ ቀዳዳ አታጣም። ግን እውነት እውነት ናት። ብትፈተንም ብትቀበርም ማምለጫ ቀዳዳ ሁልጊዜ ወንጀል ብጠበጥብበትም አፍርጦ የሚጥላት አዳልጦ የሚያቦጭራት ነው እንጂ ወደ ላይ የሚያነጥራት አይደለም። ለጊዜ የተሳካላት ይመስላታል። ግን የሰላም ልጅ እንዳልሆነች ሲረጋገጥ ቃል በእርግጠኝነት ጎዳና ላይ ነው የምትወድቀው። እናቴን እናቴ አይደለሽም በሽተኛ ነሽ ብላ ያስመሰከረች። አስቡት፣ ለማመን የሚከብድ ለመገመት የሚያዳግት ነው። ቆሻሻ ጠያት የተባለች ልጅ ወልዳ እዚህ አድርሳት፣ አሁን ግን ክደት ፈጽማባታለች። ሁላችንም በጉጉት እንጠብቀዋለን። ሀረግዬ እውነት እውነት ናት፣ የጊዜ ጉዳይ ነው እንጂ ታሸንፋለች። ሀቅ ሀቅ ናት፣ የጊዜ ጉዳይ ነው እንጂ ትነጥራለች። ሀሰተኞች ይዋረዳሉ፣ አጭበርባሪዎች አንገት ይደፋሉ። ቃል እሻገራለሁ ብላ መውደቂያ ገደሏን እያሰፋችው እሾህን እያበዛችው ነው። በዛ ላይ ከጊዜ ጊዜ በኋላ ሄለን መምጣቱ አይቀርም። ሄለን መጣች ማለት የቀዳችው ማስረጃ መረጃ አለ። እሱን ሁሉ ጥቅልል አድርጋ ማሳየት ትችላለች። ወይዘሮ ሰላም ግን የዛን ቀን ቃል ልጄ ናት እያለች ሁልጊዜ ልቧን ሰበርኩት እያለች ይቅርታ ከጠየቀችው በላይ ብሌንን የገፋቻት፣ ብሌንን የተናገረቻት፣ ብሌን አጠገቧ እያለች እንደዛ ስትሰቃይ፣ እንደዛ ስትንከራተት፣ በቃል እንደዛ ፈተና ሲደርስባት ያየችው ሁኔታ የእግር እሳት ነው የሚሆንባት። ልጄ እንደሆነች ይሰማኛል ብዬ ስጠራጠር ቃልን ከማስመረምር ብሌንን ባስመረምር የሚለው የእግር እሳት ነው የሚሆንባት። በጣም አጓጊ ልብ አንጠልጣይ። ሁላችንም ቀጣይ በጉጉት እንጠብቀዋለን።